ما تفيدوني انا مريضه ما شبابكم يعني خلاص ايش بدي اقول እንግዲህ تبغى تشتغل وحليلها صح እውነት ለመናገር እንዳንድ ሸቃላ ይሄን ቪዲዮ ሳይ በጣም ነው ያዘንኩትም ያፈርኩትም ማለት ነው። ያገሬ ልጆች የተዋረር ነው እንደ ሀገር ነው ማለት ነው። ያ ማለት በሷ ቤት በቃ ምንም አይነት ፈላጊ እንደሌለን ነው መልክቱን ያስተላለፈችው። ገብቷችኋል? በዚህ አጋጣሚ አረብ ቤት ውስጥ የምትሰሩ ቤት መቀየር ለምትፈልጉ ሀገር መቀየር ለምትፈልጉቶች ይሄን ቪዲዮ በደንብ እንድትሰሙ ትፈልጋለሁ ማለት ነው። እንዲሁም የሀገሬ ልጆች በጣም ብዙቶቻችን ቢሮ ከሄዱ በኋላ ወይንም ደግሞ ብዙ ጊዜ ስራ ፈልገው የማያገኙት ለምን እንደታውቃላችሁ? እባካችሁን የሀገሬ ልጆች ጊዜያችሁን ተጠቀሙበት። ሀታ እናንተ እንኳ የምግብ ሰራተኛ ባትሆኑ ዩቱብ ላይ ሰርች እያደረጋችሁ የአረቦችን የምግብ አሰራር ልመዱ ማለት ነው። ለምን ይሄን እንዳልኳችሁ ልንገራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሜም ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የአገሬ ልጆች በጣም ነው የተሰማኝ። ወላሂ እየቀለድኩ አይደለም፣ ከምሬ ነው የምላችሁ ማለት ነው። ያው ልጅቷ ያለችበትን ሁኔታ ያለባትን ችግር ስለምታውቅ ነው እንደዚህ ብላ የተናገረችው ማለት ነው። ግን እሷ ብትናገርም አምታ ሶሻል ሚዲያ ላይ መለጠፍ አልነበረባትም። እሷ ግን ለጥፋ ማንም እንዲሳለቅብን አድርጓለች። በጣም ብዙ አረቦች ሸር እያደረጉት ነው። ሽፉ ስማ ሀዳ ቢሽካረው ሽቱ ግል እያሉ ማለት ነው የሀገሬ ልጆች። እሱ ምንድነው መሰላችሁ? ወደ ቪዲዮ ከማለፌ በፊት በተለይ አሁን አረብ ሀገር እየሰራችሁ ከአረብ ሀገር ወደ ኢትዮጵያ ገብታችሁ ሀገር መቀየር ለምትፈልጉ ቤት መቀየር ለምትፈልጉቶች ይሄን ቪዲዮ በደንብ እንድሰሙ ትፈልጋለሁ ማለት ነው። እንግዲህ እህታችን አሁን ላይ የምትገኘው ቢሮ ውስጥ ነው። በነገራችን ላይ በዚህ እህታችን ላይ 2 ቪዲዮ ሰርታባታለች ማለት ነው። ማን? የቢሮዋ ኃላፊ ማለት ነው። የቢሮዋ ኃላፊ ሀበሻ አይደለችም፣ አረብ ነች። ሰምታችኋታል። እና 2 ጊዜ ነው ቪዲዮ የሰራችባት። ሁለቱም ቪዲዮዎች ምንድናቸው? ልመና ገባችሁ? እባካችሁን ውሰዱ ብላ እየተማጸነች የሚያሰማ ቪዲዮ ነው ማለት ነው የሀገሬ ልጆች። እና ቢሮ ተቀምጣ ለምንድን ነው እኔን የማትመርጡኝ እባካችሁ ምረጡ ብላ ስትለምን ሰራተኛይቱ መዳሟ ደግሞ እውነቷን ነው እባካችሁ መስራት ትፈልጋለች እና ምረጧት፣ ማንም ሰው ሊመርጣት አልቻለም ምናምን እያለች ነው መልዕክቱን ያስተላለፈችው። ያ ማለት እኛ ሀበሾች ልክ ማንም ፈላጊ እንደሌለን አድርጋ መልዕክቱን አስተላልፈዋለች። ገባችሁ? በሌላኛውም እንዲሁ ጓደኞቿ ተመርጠው ሲሄዱ እሷ ሳትሄድ ቀረችና ዱንያ እንዲች ነች በቃ ምን ላድርግ ምናምን ብላ እሷ ጨንቋት ነው፣ እሷ ጠቧት ነው። ምክንያቱም እኔ ስትመጣ የስንት ሰው ዳ ይኖርባታል፣ ልጆች ይኖሯታል፣ ልጆቿን ባዶ ቤት ይሆናል ጥላ የመጣችሁና ብቻ ብዙ ነገር አለ ማለት ነው የሀገሬ ልጆች። ግን ሴትዋ የመክተቧ ባለቤት ሰው ብትሆን ኑሮ ቪዲዮ መልቀቅ አልነበረባትም። ምክንያቱም በቃ ሰራተኛ አንደኛውን ረክሷል። በቃ ፈላጊ እንደሌለው ሰራተኛ የኢትዮጵያ ሰራተኞች ፈላጊ እንደሌለን አድርጋ ወታን የተናገረችው። እነሱም እንግዲህ ከዚያ ተቀብለው እየተቀባበሉት ይገኛሉ ማለት ነው። በነገሩ አይፈረድባቸውም። ለምን ብትሉ ያረከሱም ቢሮ ውስጥ የሚሰሩ ሰዎች ናቸው። በፊት ራሳቸው ቢሮ ሄደው መርጠው ጫማ ዝበው ነበር ይዞን የሚመጡ። አሁን ግን ልክ እንደ ኦንላይን እቃ ሰራተኞችን በኦንላይን እየታዘዙ በራሳቸው ሹፌር በራሳቸው መኪና ቤታቸው ድረስ ነው የሚመጣላቸው እና ባይጠግቡብን ነበር የሚገርመው ማለት ነው። እና የሀገሬ ልጆች አሁን ዋናው ቁም ነገሩ ማለት ነው ብዙ ጊዜ አረብ ሀገር ለመምጣት ፕሮሰስ ጀምረን ተሎ የማይመጣልን ወይንም ደግሞ ቢሮ ሂደን ተሎ የማንበረጥበትን ምክንያት ልንገራችሁ። እኔ ሰሞኑን አንዲት ያጎቴ ልጅ ነበረች እዚህ ዱባይ 4 ዓመት ሰርታ ነበር ማለት ነው። ከአንድ ቤት የሀገሬ ልጆች 4 ዓመት ሰርታ አሁንም ቤት መስራት ትፈልጋለች፣ ግን ያለችበት ቤት አልተመቻትም እና ቤት መቀየር ፈለገች ማለት ነው። ከዛ የምናውቃቸው ቢሮዎች ነበሩ፣ በቢሮዎች አማካኝነት እንድትቀይር አደረግናት። ወላሂ ነው የምላችሁ ከቤት የወጣች ጧት ነው ሴትዋ ስትሰራባት የነበረው ሴትዋ በጣም ለምናታለች ከሷ ቤት እንድትሰራ። በጣም ለምን ምግብ በአይነት ትችላለች ማለት ነው የሀገሬ ልጆች፣ በአይነት ሁሉንም ነገር ትችላለች። በጣም ጎበዝ ነች። ከዛ በኋላ እሷ ወስዳት ገና እሷ ሳትመለስ ሰው መጣና ይዟት ሄደ ማለት ነው። ወዲያው ነው የገባችሁ። ገባችሁ? ስትገባም ሴትዋ ወደደቻት። ለ5 ቀን ብላት የነበረችው ገና በ3 ቀን ሂዳ ከቢሮ ጥላ ሄደችውን እቃዋን ይዛ እንድትመጣ አደረገቻት። አሁን ተሰርቶላት እየሰራች ነው። ለምንድን ነው የተመረጠች? ቢሮ እኮ በሰው ሞልቷል የሀገሬ ልጆች። ግን አሁን ላይ አረቦች የሚፈልጉት ምግብ የሚችልን ሰራተኛ ነው። ገባችሁ? ምግብ የማትችሉ ከሆነ አንደኛ ደሞዛችሁ ቅናሽ ነው፣ ሁለተኛ አይመርጧችሁም። ሀታ ኢትዮጵያ ያሉ ሰራተኞችን እንኳ ሲመርጡ ደውለው ሲያናግሩ ምግብ ትችያለሽ ወይ ብለው ምንድን ምግብ ነው የምችይ ብለው አማርጠው ጠይቀው ነው የሚያመጡ። ገባችሁ? ስለዚህ ሀገሬ ልጆች አውቃለሁ ብዙ አረቦች ሰራተኛ ምግብ የማያሰሩ አሉ ማለት ነው። ገባችሁ? ምግብ የማያሰሩ አሉ። ስለዚህ እናንተ ደግሞ እነሱ ሲሰሩ ማየት የምትችሉ ከሆነ እሰየው እዩ። ገባችሁ?
የማትችሉ ከሆነ ደግሞ ወይ እነሱ የማሳያችሁ ከሆነ አብራችሁ ደግሞ አንዳንድ መርዛም ሸቃሎች ካሉ ደግሞ እነሱ ደግሞ እናንተ እንድታዩ እናንተ እንድትማሩ አይፈልጉም። ትበልጠናለች ስለሚሉ አሲድ ይሆኑባቸዋል ማለት ነው። ግን እናንተ ከዚህ ሁሉ ድካም አሁን ላይ እናንተ የጽዳት ሰራተኛ ብቻ ናቸው አይደል? ግን ነገ ቤት መቀየር ትፈልጋላችሁ አይደል? ግን ነገ ሀገር ቀይራችሁ መስራት ትፈልጋላችሁ አይደል? ስለዚህ ከዚያ ቤት እያላችሁ የጽዳት ሰራተኛ ሆናችሁ እናንተ ግን ባለቻችሁ በረፍት ሰዓት የኔን የሚለፈልፍ ቪዲዮ ከምታዩት ሁሌ ለራሳችሁ የሚጠቅማችሁን ነገር ዩቱብ ላይ ትገቡና የአረብ የምግብ አሰራር ብላችሁ ሰርች አድርጉ ማለት ነው የሀገሬ ልጆች። ከዛ በየቀኑ አንዳንድ የምግብ ሙያ ተማሩ። ከዛ ነገ ቤት መቀየር ብትፈልጉ ሀገር መቀየር ብትፈልጉ ስላያችሁ ስለተማራችሁ ትችላለሽ ወይ ብትባሉ ደረታችሁን ነፍታችሁ አዎ እችላለሁ ብላችሁ ተሎ ተመርጣችሁ መግባት ትችላላችሁ ማለት ነው የሀገሬ ልጆች። ወላሂ ነው ብላችሁ እኔ ከሳውዲ ወደ ዱባይ ስመጣ ምግብ አልችልም። አንዳንድ ቀን እሰራለሁ፣ ከዚያ አቦካላታለሁ። እኔ ምን አቅላታለሁና አላቅም። ዋናው ስራ የልጆችን መንከባከብ ነው ነበር ማለት ነው። ግን 3 ሆነን ነበር ከኢትዮጵያ ወደ ዱባይ የመጣ ነው። ከአሁን በፊትም ነግራቸዋለሁ። ሁለቱ ጓደኞች ምግብ ትችላላችሁ ወይ ሲባሉ አንችልም ሲሉ እነሱም እንደኔ 2 ዓመት ከምናምን አረብ ሀገር ሰርተዋል። እኔ ግን ዝም ብዬ በድፍረት አዎ እችላለሁ አልኳት። ከመጣሁ በኋላ ግን አልችልም። ኢንተርኔት ሰጡኝ ማለት ነው። ኢንተርኔት ካለኝ ምን እፈልጋለሁ? ዩቲዩብ ላይ ይገባለሁ። እሷ ሀታ የሳውዲና የዱባይ የምግብ ስም ይለያል እና ምግቡን ስትነግረኝ እንዳይጠፋብኝ እየተተከተኩ ይዣት እመጣለሁ ማለት ነው። ከዛ ያችን ነገር በአማርኛ ራሱ ሰርች አድርገው ይወጣልኛል። መችቡስ አለች ለመጀመሪያ ጊዜ። መችቡስ ስትለኝ እኔ መችቡስ አላውቅም፣ ሳውዲ ከብሳ ነው የሚባለው። ሰርች አድርገኳት። ሰርች አድርገት አንድ ባንድ መጣችልኝ። አይቼ ሰራው ወደዱት ማለት ነው የሀገሬ ልጆች። ምን እላችሁ ፈልጌ ነው ምግብ ሙያ ተማሩ። ተሎ ስራ እንድታገኙ ከፈለጋችሁ እንደዚህ ተመራጭ እንዳትሆኑ እሺ። ማለት ምን ተመራጭ አማራጭ እንዳትሆኑ ምግብ ሙያ ተማሩ። አረቦች በሆዳቸውና በልጆቻቸው አይደራደሩም። ወላይ ከምሬ ነው የምላችሁ። እነሱ የሚያሰራችሁ ከሆነ ሰይ። አንዳንድ ቡጭሮች ደግሞ አላችሁ አይደለም፣ ምግብ አልሰራም፣ ፊቴ ይበላሻል፣ ምግብ አልሰራም፣ ልብሴ ሽንኩርት ይሸታል የምትሉ። በነገራችን ላይ ሀታ በጽዳት እንኳን ብትገቡ ማለት ነው የሀገሬ ልጆች በአንድ ስሙ በምግብ ብላችሁ ብትገቡ ይሻላችኋል። ለምን በጽዳት ብላችሁ ከገባችሁ በኋላ ነይ ክትፊው፣ ነይ አማስሊው፣ ነይ ውሰጂው፣ ነይ አምጩ እያለች ትክር ነው የምታደርጋችሁ። እሷ የምትመጣ ከድስቱ ጋር ቀላቅላ ለማስገባት ብቻ ነው። አብዛኛውን ስራ የምትሰሩት እናንተ ናችሁ። ግን ገና ከጅምሩ እናንተ ሙያ የምትችሉ ከሆነ እናንተ ምግብ የምትችሉ ከሆነ ትችላላችሁ ወይ ስትባሉ ደረታችሁን ነፍታችሁ አዎ ብላችሁ መሄድ ትችላላችሁ። በደህና ደሞዝም መቀጠር ትችላላችሁ። በዚህ አጋጣሚ የሀገሬ ልጆች በቻላችሁ ታቅም በያላችሁበት ጠንታችሁ ችላችሁ ለመስራት ሞክሩ። እሺ ለምን ብትሉ አሁን ላይ ከወጣችሁ በኋላ ስራ ማግኘት በጣም ከባድ ነው። በተለይ የጽዳት ሰራተኛ የሆናችሁ ቶቼ ምግብ ተማሩ። አትለፍልፍ በምትሉ ትኖራላችሁ። ጉዳያችሁ ነው። እኔ የሚጠቅማችሁን ነገር እንድታውቁ ነው። ገባችሁ? የምግብ ሰራተኛ ስለሆንኩ ምግብ ባይነት ስለምችል ደሞዝ በየ2 ዓመቱ ሳሳድስ ይሄን ያክላል ካልኩኝ ይደረግልኛል። ለምን ታውቃለች እንዴት እንደምሰራላት ማለት ነው። የፈለገችውን ምግብ አዛኝም ቢያልላትም አላውቀውም። ከኔ ቤት አይሰራም። ለምን? እድሜ ለኢንተርኔት። አንዳንዴ ከኢንተርኔት አይቼ ራሱ ሀሪፍ ምግብ ከሰራው ሀዲ ማልሀበሽ አላታለሁ ማለት ነው። እንኳንስ በልቼ ይቅርና አይቼ የማላውቀው ምግብ እኮ ነው። ግን ቆንጆ ሆኖ ስላየሁት የሀገራችን ምግብ ነው ብዬ አስታውቂያ እንድትበላ አደርጋታለሁ። ያነ ምግብ ወይ የህንድ ነው ወይ የፓኪስታኒ ነው ማለት ነው። ወይም ደግሞ የአረቦች ነው። እኔ ጠሪቁን ቀይሬ ሰርቸው እንጂ። ስለዚህ ልጅቷ በጣም ነው ያሳዘነችኝ። ሰትዋ ሰው ብትሆን ኑሮ አምታ ሚዲያ ላይ አስታ በቃ እኛ የኢትዮጵያ ሰራተኞች ተፈላጊ እንዳልሆነን በቃ ማንም እንደማይፈልገን አሳይታለች ማለት ነው። ከዚያም በመነሳት እንግዲህ ሽፉ ሀዳ ውሽ ትጉል እያሉ በየቲክቶክ አካውንታቸው በየስናፕቻቱ እየተቀባበሉት ነው ማለት ነው የሀገሬ ልጆች። እና የአረብ ሀገር መጨረሻው እንዲመሆኑ በጣም ያሳዝናል። ስደተኛውን በዛ እነሱም ጠገቡ። እና እንደው አላህ ሀገራችን ሰላም አድርጎ ርዚቃችን በሀገራችን ያድርገው። ለዚህው ለልፋቱ ኑሮ ይሄን ቅንቡርስ ነው ስሰራ ሙሉ የሀገሬ ልጆች አያችሁ። አሁን ብዙዎቻችሁ ደግሞ ምን እየሰራሽ ነው ትላላችሁ። ይሄ ነው አያችሁ። በሰራው ቀን ደግሞ እንዴት እንደሚደሰቱ በጣም ነው የሚወደት። በነገራችን ላይ ከአረብ ምግብ አንደኛው ውዱ ምግብ ይሄ ነው። እሺ ከስጋ በላይ ማለት ነው። ወላሂ እየቀለድኩ አይደለም። እና ላይክ አድርጉልኝ፣ ሼር አድርጉልኝ፣ ላልሰሙ አሰሙልኝ። ምግብ ተማሩ፣ ባላችሁበት ጸንታችሁ ስሩ።